ሰላም ልጆች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደወትሮ የሰንበት ፕሮግራምና የመዝሙር ፕሮግራማችን ይዘን ወደፊታችሁ ቀርበናል። የዛሬ ፕሮግራማችን ማለትም የሰንበት ፕሮግራማችን ምን ይመስላችኋል? ርዕሱ በውሃ ላይ መራመድ ይላል። በውሃ ላይ መራመድ ማለት ምን ማለት ነው? ውሃ ላይ መራመድ ቀላል ነው አይደለም አይደለ? ማን ይሆን የተራመደው? እንዴት ሲሆን የተራመደው? ይሄ ጥያቄ ይፈጥርባችኋል አይደለ? እኔንም በጣም ጥያቄ ይፈጥሩብኛል። ነገር ግን መልሱ የምናውቀው ሰንበት ትምህርቱን በደንብ ካዳመጥን በኋላ ነው። እንዲሁም ደግሞ የሰንበት ትምህርቱ መጨረሻ ላይ ጥያቄ ይኖራል። እሱን ጥያቄ ደግሞ የመለሰ ሽልማት ስለሚኖረው በደንብ ማዳመጥ ይገባችኋል ማለት ነው። ሽልማቱን ለማግኘት በደንብ አዳምጡ። አሁን የሰንበት ትምህርትና የመዝሙር ጊዜ ይኖረናል። አዳምጡ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 6ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው በውሃ ላይ መራመድ ይላል። የመታሰቢያ ጥቅሳችን የሚገኘው ሉቃስ 18 ቁጥር 27 ሲሆን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ይላል። የትምህርቱ ዋና መልእክት ኢየሱስን ማየት በመቀጠል እንድናለን ይላል። ልጆች መዋኘት ትችላላችሁ? በውሃ ላይ ተንሳፋችሁ መቆየት ትችላላችሁ? ስትዋኙ ከጉዳት እንድትጠበቁ የሚከተላችሁና የሚያችሁ ማን ነው? ከረጅም ጊዜ በፊት ኢየሱስ ጴጥሮስን በውሃ ላይ መራመድ እንዲችል በአይኑ እየተመለከተው ነበር። እንደዚህ ነበር የሆነው። ዛሬ የሆነውን ነገር እስካሁን ማመን አቅቶኛል ብሎ ጴጥሮስ ራሱን ነቀነቀ። ጴጥሮስ ኢየሱስ በዚያ ቀን ተሰብስበው የነበሩትን እጅግ ብዙ እንዴት እንደመገባቸው አስታወሰ። ጥቂት ዳቦዎችና አሳዎች ብቻ ነበሩ እኮ የነበሩት በማለት አስተጋባ። ኢየሱስ ግን ያንን ትንሽ ምግብ በሺህ የሚቆጠሩ ሕዝብን ለመመገብ የሚበቃ አድርጎ አበዛው አለ። ድንቅ ነው በማለት ዮሐንስ አከለ። እንዲህ ያለውን ሁኔታ አያለው ብዬ በፍጹም አስቤ አላውቅም ነበር አለ። ጀልባዋ በባህሩ ላይ በጸጥታ ስትጓዝ ደቀ መዛሙርቱ መጫወታቸውን ቀጠሉ። በዚያም ዕለት ስለተፈጸመው ተአምራት ነበር የሚነጋገሩት። ሕዝቡ ኢየሱስን እንዲያነግሱት በጣም ተመኙ። ነገር ግን ኢየሱስ በቀኑ ማብቂያ ላይ ደቀ መዛሙርቱን ስፍራውን ለቀው እንዲሄዱ አድርጓቸው ነበር። ቀድማችሁ በጀልባ ወደ ባህሩ ማዶ ሂዱ ነበር ያላቸው። እዚያም ሕዝቡ ወደ ቤታቸው እንዲሄዱ አሰናብቶ ለመጸለይ ጸጥ ወዳለ ስፍራ ሄዶ ነበር። ከባህሩ በስተላይ በነበረው ሰማይ የጠቆረው ደመና እዚያም መከማቸት ጀመረ። ንፋሱም የአሳ ማጥመጃ ጀልባዋን በኃይለኛ ማዕበል መምታት ጀመረ። ብዙም ሳይቆይ የደቀ መዛሙርቱ ንግግር በሙሉ በማዕበሉ ድምፅ ተዋጠ። እዚያ የባህር ላይ ልምድ የነበራቸው ደቀ መዛሙርት መቅዘፊያዎቹን ሁኔታውን ለመቆጣጠር በመቅዘፊያው ሞከሩ። አጥብቀው መቅዘፉን ተያያዙ። ማዕበሉ ግን ከማቆም በላይ ሆነባቸው። ማዕበሉ በሌሊቱ ሰዓት ላይ መጋለቡን ቀጠለ። ቢሆንም ደቀ መዛሙርቱ መቅዘፋቸውን አላቋረጡ። ከባህሩ ዳር ብዙ ርቀት ላይ ቆይተው ነበር። እኩለ ሌሊትም ሲሆን ኢየሱስ ትግላቸውን ተመለከተ። ነፋሱ ማዕበሉን ይበልጥ ወደ ላይ እየገፋው ሄደ። ኢየሱስም ወደ እነሱ ለመሄድ ወሰነ። ደቀ መዛሙርቱ ድንገት አንድ ሰው በውሃ ላይ ሲራመድ ተመለከቱ። በድንጋጤም ጮሁ፣ እዩ ምታት ነው እኮ! አንድ ሰው በውሃ ላይ እየተራመደ ነው እያሉ ተንጫጩ። አንድ ሰው በጠንካራ መሬት ላይ እንደሚራመድ ያህል በውሃ ላይ ሲራመድ ማየታቸው አስፈራቸው። የሚያውቁት ድምፅ ግን አትፍሩ፣ እኔ ነኝ፣ ኢየሱስ ነኝ ሲል ሰሙት። ደቀ መዛሙርቱም እጅግ ከመደንገጣቸው የተነሳ ማናቸውም ሳይናገሩ ትንሽም ጊዜ ቆዩ። ከዚያም ጴጥሮስ ጌታ ሆይ በእውነት አንተ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ በማለት ለኢየሱስ ጮክ ብሎ ተናገረ። ኢየሱስም ይህን የጓጓ አንዳንዴም የጥንቃቄ ጉድለት ይታይበት የነበረውን ደቀ መዛሙርት ና ብሎ ወደሱ እንዲመጣ በምልክት ጠራው። ጴጥሮስም አንድ እግሩን ከጀልባው ሲያሻግር ኢየሱስ በማደፋፈር ፈገግ አለለት። ጴጥሮስ ኢየሱስን እየተመለከተ በውሃ ላይ ወደፊት መራመድ ጀመረ። የተወሰኑ እርምጃዎች ተራመደ። ከዚያም
ዓይኖቹን ከኢየሱስ አንስቶ ወደ ኋላው ዞሮ ደቀ መዛሙርቱን ተመለከተ። አያችሁኝ? እዩኝ፣ የሚታመን አይደለም አይደል እያለ በሐሳቡ ሳይናገር አልቀረም። ከዚያም ወደ ኢየሱስ መዞር ሲጀምር ትልቁ ማዕበል ታየው። ንፋሱም በኃይል ሲነፍስ በሰውነቱ ተሰማው። ፍርሃት ያዘው። ያኔም መስመጥ ጀመረ። ወዲያውም ጴጥሮስ ድፍረቱ ጠፋ። ኢየሱስ አድነኝ ብሎ ጮኸ። ጴጥሮስ ገና ከመስመጡ ኢየሱስ ጠንካራ እጆቹን ዘርግቶ ደረሰለት። ኢየሱስ የጴጥሮስን እጆች ይዞ ከውሃ ውስጥ አወጣው። ኢየሱስ ጴጥሮስን እምነትህ ለምን ጠፋ ብሎ ጠየቀው። ጨምሮም እኔን ማየት መቀጠል ብቻ ነበር የነበረብህ አለው። ኢየሱስ ዝም ያለውን ደቀ መዝሙር አቅፎ ሁለቱም አብረው ጀልባ ውስጥ ገቡ። ኢየሱስ ጀልባ ውስጥ ከሆነ በኋላ ነፋሱ ጸጥ አለ፣ ማዕበሉም ረገበ። ትንሹ የአሳ ማጥመጃ ጀልባ በጸጥታ ወደ ባህሩ ማዶ መጓዙ ተያያዘ። ዛሬም ኢየሱስ እኛን ብቻ እኔን ማየት ቀጥሉ፣ እኔ ላድናችሁ እዚህ አለሁላችሁ። በራሳችሁ መዳን አትችሉ፣ ግን አትጨነቁ፣ እኔ ላድናችሁ እችላለሁ። ብቻ በእኔ መታመናችሁን ቀጥሉ ይለናል። ይህን ማድረግ እንድንችል እግዚአብሔር ሁላችን ይርዳል። ልጆች ጌታ ይባርካችሁ። ልጆች እንዴት ነው? ወደዳችሁት አይደለ? እኔም በጣም ነው የወደድኩት። ለምን እንደተላመደ ገባችሁ አይደለ? እኔም ደግሞ ገብቶኛል። አሁን ደግሞ የሚኖረን ፕሮግራም የታሪክ ጊዜ ይሆናል። ታሪኩን ደግሞ በደንብ እንደምትወዱት ተስፋ አደርጋለሁ። አዳምጠን እንመለስ። ሰላም ልጆች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ ሁሉ ሰላም ነው? ትምህርትስ እንዴት ነው? እያጠናችሁ ነው? በጣም ጎበዞች። ዛሬ እንግዲህ የተገናኘነው ታሪክ ልነግራችሁ ነው። ያው ሁሌም እንደምናደርገው ታሪክ ከመነጋገራችን በፊት ምን እናደርጋለን? እስቲ አንድ ጎበዝ ልጅ ይንገረኝ። ጸሎት እናደርጋለን። ስለዚህ እንጸልይ። ሁላችሁም ተዘጋጅታችኋል አይደል ለመጸለይ? እሺ። አባታችንና አምላካችን እግዚአብሔር ሆይ ጊዜያችንን ሁሉ በሰላም ጠብቀህ ለዚህ ስላደረስከን ተመስገን። እነሆ የምንሰማውን ታሪክ ደግሞ አንተ ከህይወታችን ጋር አገናኝተን መኖር እንድንችል እግዚአብሔር ሆይ አንተን ደግሞ መምሰል እንድንችል እርዳን። በኢየሱስ ስም አሜን። እሺ፣ ዛሬ የምነግራችሁ ታሪክ ስለ አንድ የመጥመቂያ ስፍራ ወይም በተለምዶ የቤተልሔሙ መጥመቂያ ስለሚባለው ቦታ ነው። በአይሁድ በዓል በነበረ ጊዜ ኢየሱስ ወደ ኢየሩሳሌም ሲመጣ
ወይም ደግሞ ያ የመጥመቂያ ስፍራ ቤተሳይዳ ይባል ነበርና ያለውም በዕብራይስጥ ቤት ነውና ያ መጥመቂያ ቦታ 5 መመላለሻዎች አሉት። መጥመቂያ ስፍራ ማለት ምን ማለት ነው? በገንዳ ውስጥ ውሃ ይደረግና የተጸለየበት ወይም ደግሞ የእግዚአብሔር ስም የተጠራበት ቦታ ሆኖ ሰዎች በተለያየ በሽታ ውስጥ ሆነው ሲመጡ የሚፈወሱበት ወይም የሚድኑበት ስፍራ ማለት ነው። እናም የቤተሳይዳው መጥመቂያ አርጋ ኢየሱስ ሲመጣ አንድ ሰውን ተመለከተ። ያ ሰው ለ38 ዓመት በዛ መጥመቂያ ስፍራ ነበረ። መንቀሳቀስ አይችልም ነበርና ተኝቶ አየው እና በዛ መጥመቂያ ስፍራ ውስጥ ሁሉም ሰዎች አይነ ስውራን፣ ሁሉም ደግሞ የተለያየ የአካል ጉዳት ያለባቸው ሰዎች ይመጡና የመጥመቂያው በኃይል በተንቀሳቀሰ ጊዜ በዛ ውስጥ ገብተው ምን ያደርጋሉ? ይተኙበታል። ሲወጡም ሁሉም አካላቸው ድኖ ይወጣሉ። እና ኢየሱስም ለብዙ ጊዜ ያ ሰው እዛ መጥመቂያ ጋር ገብቶ እንደማያውቅ ስላወቀ ልትድን ትወዳለህ ወይ ብሎ ጠየቀው። ከዛም ሰውየው ምን አለ? እኔ መልአክ መጥቶ ውሃውን ባንቀሳቀሰው ጊዜ እኔን ወደ መጥመቂያ ውስጥ የሚወስደኝ ሰው የለኝም። እንደገናም ደግሞ ውሃው ሲንቀሳቀስም አይቼ ልገባ ስልም ሌሎች እሱ መንቀሳቀስ ስለማይችል ቶሎ በፍጥነት መራመድም ስለማይችል ሌሎች መጥተው ይቀድሙኝ ነበረ ብሎ አለው። ከዛ ኢየሱስም ምን አለ? ተነስ፣ አልጋህን ያዝና ሂድ አለው። እና እሱም ተነስቶ አልጋውን ተሸክሞ ሄደ ማለት ነው። እና ከዚህ ታሪክ ውስጥ የተረዳነው ወይም የምንረዳው ነገር ምንድነው? እኛ ማንም ያግዘን የለም የሚረዳን የለም ብለን ባሰብን ጊዜ በተጨነቅን ጊዜ እግዚአብሔር ግን ምን ያደርጋል? 1 ዓመትም 2 ዓመትም 3 ዓመትም ቢሆነው ያ ችግራችንን አይቶ እግዚአብሔር ሁል ጊዜ ሊያድነን ሊረዳን እንዲሁም ደግሞ በሽታም ከያዘን ከታመምንም ቤተሰቦቻችንም ከታመሙ የምንወዳቸው ሰዎችም ከታመሙ ወይም ደግሞ የማናቃቸውም ሰዎች ቢታመሙ እግዚአብሔር ሊፈውሰን ሊያድነን ከኛ ጋር አለ። በልጁ በኢየሱስ ክርስቶስ ፈውስ ይሆንልናል የሚለውን ያስተምረናልና እናንተም ሁል ጊዜ መርሳት የሌለባችሁ እና ስትጸልዩ ማድረግ ያለባችሁ ነገር እግዚአብሔር ሆይ እኔ ሕፃን ነኝ፣ ይሄንን ማድረግ አልችልም፣ አንተ ግን ሁሉን ማድረግ ትችላለህ፣ ስለዚህ እግዚአብሔር ሆይ እርዳኝ፣ አግዘኝ ብላችሁ ሁሌ ዕለት ዕለት መጸለይን አትርሱ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። ታዲያ ልጆች እንዴት ነው? ታሪኩ ወደዳችሁት አይደለ? እኔ በጣም ነው የተመቸኝ፣ ደስ ይላል። አሁን ደግሞ የመሰናበቻ ጊዜያችን ደርሷል። ነገር ግን ከመሰናበታችን በፊት በዚህ ፕሮግራም ላይ መሳተፍ የምትፈልጉ ከሆነ ሀሳብና አስተያየት መስጠት የምትፈልጉ ከሆነ ከታች በሚገኘው ቁጥርና አድራሻ ላይ አስተያየታችሁን መስጠት እንዲሁም ደግሞ ደውላችሁ መሳተፍ ትችላላችሁ። ታዲያ ቅድም እንዳልኩት ጥያቄና የመልስ ጊዜ ይኖረናል ማለት ነው። ጥያቄው ምንድነው? የሰንበት ትምህርቱ አርዕስት ነበር። እንደሰማችሁ ተስፋ አደርጋለሁ። የሰማ ሰው ደግሞ መመለሱ አይቀርም አይደለ? ስለዚህ በቴሌግራም ቻናላችን ላይ መልሱን የመጀመሪያው ሰው የመለሰው ሰው ሽልማት ያገኛል ማለት ነው። ስለዚህ በደንብ እንዳዳመጣችሁ ተስፋ ስለማደርግ መጀመሪያ ቶሎ ብላችሁ መልሱን እንድትልኩ አደራላችኋለሁ። አሁን ደግሞ መሰናበቻችን ጊዜ ስለደረሰ በቀጣይ ሳምንት እስከምንገናኝ ድረስ መልካም ጊዜ